አዎ አላውቅም። ይኸውልሽ ሰሚኛለሽ፣ አሁኑ ገንዘብ እፈልጋለሁ፣ አለበለዚያ ሌላ ጣጣ ውስጥ ነው የምከትሽ። ለምንድን ነው የምሰጥህ? አይ እንግዲህ ዳግም ስነ ስርዓት ይኖር። እዚህ ቤት መኖር የምትፈልግ ከሆነ ስነ ስርዓት ይዘህ ጸጥ ለጥ ብለህ ትኖራለህ። አይ ብለህ የምትል ከሆነ ደግሞ ቤቱን ለቀህ መሄድ ትችላለህ። ማፈሪያ ነገር ነሽ። እሺ ምን ጥሩ ስራ እንደሰራ ሰው ምን እናቴ ምናምን ስትይ ትንሽ አታፍሪም እንዴ? ይቅርታ እማዬ፣ ዳግም መንገድ ላይ አግኝቶ ገንዘቡን አልሰጥህም ስለው ደብድቦ ተቀበለኝ። ዳግም ይኸውልህ እንድመታ እያስገደድከኝ ነው። ምቺኛ ነይ ምቺኝ። አረመኔ አይነቃብኝም ብለሽ አስበሽ ነበር አይደለ? ሰሚያለሽ? ልጄን ገላዋን እየሸጥሽ ለዛ ዱርዬ ልጅሽ ለሱ ሰው አልሽው አይደለ? ልጄን ሰሚኛለሽ? ይሄ ይቅርታ የሚያሳይ ነገር አይደለም። በልጄ መጣ መቼም ይቀር አይደልሽም። እሺ ነው ደነገጥሽ? እንዴ አልሚ፣ አንቺ ራስሽ በዚህ ኩላሊት ምን ትሰራለሽ? አንቺ ልጠይቅሽ እንጂ እኔማ ውሃ ልጠጣ ነበረ። የፈራሽው ነገር አለ እንዴ? ተኝተሽም እኮ ድምጽ እየሰማው ነበር። ምን ያስፈራኛል እንዴ? ደሞስ ምን የሚያስፈራኝ ነገር አለ እንዴ? እኔ ግን አላውቅም፣ ውስጤ ምንም ሰላም እየተሰማው አይደለም። እንግዲህ ሆድሽን አሞሽ ይሆናል። በሽታ አይደለም፣ እረፍት ማጣት ነው። ቤት ውስጥ የምሰማቸው ተደጋጋሚ ችግሮች፣ ቤት ውስጥ አንዳንድ የተደበቁ ነገሮች እንዳሉ ውስጤ እየነገረኝ ነው። እንግዲህ ይኸው አልሚ አብረሽ ይኖርሻል። ካንቺ የተደበቀ ደግሞ ምንም የለኝም። ይሄን ደግሞ ጠንቀቀሽ ታውቂያለሽ። እኔም እኮ የምለው እሱ ነው። እዚሁ አብሬያችሁ እየኖርኩኝ እንደ እንቆቅልሽ የከበዱኝ ጥያቄዎች። አልማዝ ግን በጤናሽ ታውቆሻል። በኩላሊት ተነስተሽ አንዴ ህልም አንዴ እንቆቅልሽ እያልሽ የምትጨቀጭቂ አዳነች። በህይወቴ ከማምናቸው ውለታ ከዋሉልኝ ሰዎች መካከል አንዱ አንቺ ነሽ። አውቃለሁ። ደግሞ ውለታዬንም ለመክፈል እንደሚከብድሽን ጭምር አውቃለሁ። ይኸውልሽ እኔ የመጣሁት የልጄን ደህንነት ለማየት ነው። እሷ ግን አንድ ነገር ከሆነች ለማንም ርህራሄ የለኝም። አልማዝ እያስፈራራሽ ነው? አዎ እያጣራው ነው። ደግሞ እንደምደርስበት እርግጠኛ ነኝ። ሴትዮ አብዳለች እንዴ? ደግሞ በገዛ ቤቴ ታስፈራራኛለች እንዴ? እውነቱን ያወቀች ቀን በህልም ያየሁትን በአካል ትወጋኛለች ማለት ነው። ብር እፈልጋለሁ። ኧረ እኔ ብር የለኝም። የለኝም? ደግሜ መጠየቅ አልፈልግም። አልሰማኝም? ገንዘብ እጄ ላይ የለም እያልኩ ነው። አያገባኝም። ከየትም አምጥተሽ ገንዘብ ትሰጭኛለሽ። ቆይ አንተ ትንሽ እንኳን ይሉንታ የሚባል ነገር የለህም እንዴ? ደጋ ጠባጅ ተጋድመ እየዋልክ ገንዘብ ብለህ ስትለኝ ትንሽ አታፍርም? አዎ አላውቅም። ይኸውልሽ ሰሚኛለሽ፣ አሁኑ ገንዘብ እፈልጋለሁ፣ አለበለዚያ ሌላ ጣጣ ውስጥ ነው የምከትሽ። እንግዲህ አሁንስ በጣም አበዛው። ብር እኮ ዝም ብሎ ታፍሶ የሚገኝ መሰለህ እንዴ? ስንት ተለፍቶበት ነው።
ከሰው ጋር መጋደም መልፋት ሆነ እንዴ? ነው ሰርተን ነው የምንመጣው እያልሽ ልትመጻደቂ እንዳይሆን። አንተ አፈን ዝጋ፣ ስነ ስርዓት ይኑር እሺ። ሁለተኛ እንደዚህ አይነት መልስ እንዳትመልስልኝ ለኔ። ምን ዋሽው? አይ እንግዲህ ዳግም ስነ ስርዓት ይኑር። እዚህ ቤት መኖር የምትፈልግ ከሆነ ስነ ስርዓት ይዘህ ጸጥ ለጥ ብለህ ትኖራለህ። አይ ብለህ የምትል ከሆነ ደግሞ ቤቱን ለቀህ መሄድ ትችላለህ። ሰሚኛለሽ? ራስ ወዳድ ነሽ አንቺ። እናት ለመባል እንኳን አትበቂ። ቆይ ከዚህ በላይ ምን እንዳደርግልህ ነው የምትፈልገው? ገንዘብ እፈልጋለሁ። አይ የምትይ ከሆነ ግን እያንዳንዱን የምታረጉት ነገር ላልማዝ እነግራታለሁ። ሰማሽ? ምንድነው ለኔ የምትነግረኝ? አዳነች ወይ ምንድነው ለኔ የሚነግረኝ? አረ ምን ይነግርሻል? ዝም ብሎ ሲቀበጣጥር ነው። ምንም የሚያወራው ነገር የለም። እነግራታለሁ እያለ እኮ ሲያስፈራራሽ ነበር አይደል? ምንድነው የሚነግረኝ? ማህደር እንዴ ማህደር ምን ሆነች? ባለፈው እንደውም ዳግም የተደበደበው እና የደበደበኝ የማህደር ፍቅረኛ ነው። እሱ ላልማዝ ካልነገርኳት እኮ እያለኝ ነው። የማህደር ፍቅረኛ? ይሄ ባለፈው እዚህ መጥቶ የነበረው? አዎ። እንዴ ታዲያ ቆይ ለምንድን ነው ማህደርን ካልወሰድኳት ብሎ እንደዛ ሲታገል? እንዴ ደግሞ እኮ የሰፈር እብድ ነው ምናምን ስትይ ነበር አይደል እንዴ? አዎ እሱማ ብዬሻለሁ። አልሚ ምሳ ሳላዘጋጅ ረስቸው መጣሁ። ምሳ ላዘጋጅ። ምንድን ነው? የሰራሽውን ገንዘብ እንድትሰጪኝ እፈልጋለሁ። ለምንድን ነው የምሰጥህ? ስለጠየቅኩሽ። ለማየ ነው የምሰጣት፣ ላንተ ልሰጥህ አልችልም። እናትሽን ብትወል ለኔ ነው የምትሰጠኝ። አንቺ ገላሽን ሽጠሽ ገንዘብ ታመጫለሽ፣ እናትሽ ደግሞ ለኔ ትሰጠኛለች። አለቀ። አያገባህም። ለማየ ሰጣትና በኋላ እሷ እንደፈለገች ማድረግ ትችላለች። የኔ ኃላፊነት ብሩን መስጠት ብቻ ነው። ማፈሪያ ነገር ነሽ። ምን ጥሩ ስራ እንደሰራ ሰው ምን እናቴ ምናምን ስትይ ትንሽ አታፍሪም እንዴ? ዳግም መንገድ ላይ ነው ያለነው፣ እንድትናገረኝ አልፈልግም። ከፈለኩ እጠፈጥፍሻለሁ። እሺ ሰሚኛለሽ? ምን አንቺን እንደ ሰው ቁጥሩ የሚያስጥልሻል እንዴ? እስቲ እናያለና። እሺ አሁን ልለፍበት፣ ዞር በልልኝ። መጀመሪያ ገንዘቡን ስጪ። አልሰጥም አልኩህ እኮ አሰማም እንዴ? ሰሚኛለሽ? ጉልበት እንድጠቀም አታስገድጂኝ። ዳግም አሳልፈኝ። ምን ሆነ ነው? ቋልቻር እንዴ? አምጪው። እሺ ሰጣለሁ፣ ወከን ተወኝ፣ ሰጣለሁ። እሺ እንዳልደግምሽ አምጪው፣ አምጪው። እሺ ልቀቀኝ፣ ሰጣለሁ። በቃ ያው ማለት እንዴት ነሽ? ምንድነው ማደር? የሰራሽበትን ብር ስጪኝ እንጂ። ይኸውልሽ ልትሸውጂኝ እንዳትሞክሪ። ሰውየው እንደከፈለሽ ነግሮኛል። ሰውየውማ ከፍሎኝ ነበር። እና ታዲያ ምንድን ነው የሚያስለቅስሽ? ፊትሽ ምን ሆኖ ነው? መንገድ ላይ ደበደበኝ። እባክሽ አታስፈሲ ወደዛ። እቺ ከዳኒ ጋር ያሴርሻት ሴራ ነች። ኧረ አይደለም፣ መንገድ ላይ። በአሁን አትቀልጂ እባክሽ፣ ገንዘቡን ስጪኝ። ይቅርታ እማዬ። ዳግም መንገድ ላይ አግኝቶ ገንዘቡን አልሰጥም ስለው ደብድቦ ተቀበለኝ። ማ ዳግም? አዎ መንገድ ላይ አስቆሞ ደብድቦ ተቀበለኝ። እናትሽ ገንዘቡን አዙራ ለኔ ነው የምትሰጠኝ አለኝ። ይሄ የተረገመ ያው ታውቂያለ፣ እሱን ባሪ ሱሰኛ ነው። አትቀየሚው የኔ ልጅ። እኔ አልተቀየምኩትም። ላንቺ ገንዘቡን ባለ መስጠቴ ነው ያዘንኩት። በቃ አትዘኝ የኔ ልጅ፣ ነገ ይስተካከላል ሁሉ። ዳግምን ደግሞ እናናግረዋለሁ። እሺ በቃ አሁን ተነሽና ሻወር ወሰጂ፣ እረፍት አድርጊበት። ተነሽ። እኔ የምልሽ የኔ ልጅ፣ ዳግም ሌላ ያለሽ ነገር አለ እንዴ? አረ ምንም አላለኝም። እሺ በቃ ተነሽ፣ ታጠቢ አንቺ ሂጂ። እሺ
ሻው ምንድነው ማድረገው? እኔ በዚህ ልጅ ምክንያት ጎዳና መውደቅ አለብኝ ማለት ነው? ሄሎ ቃል እመጣለሁ ልጄ። የማስተካክለው ጉዳይ ስላለኝ እኮ ነው። ምን ታደርጊያለሽ የኔ ልጅ? አይ ልጄ እኔ አስታርቃችኋለሁ። በቃ አንቺ አትምጪ። አይደለም የኔ ልጅ እንፈልግሻለን እኮ ያው ያለሁበት ሁኔታ አመቺ ስላልሆነ እኮ ነው። እኔ እኮ ሰው ቤት ነው ያለሁት። ሄሎ አንቺ ቃል፣ ሄሎ ሄሎ ቃል። ይቺ ደግሞ በቃ ሌላ ፈተና ልትሆንብኝ ነው። ማድ ምን ነው? ምን ሆነሻል? ፊትሽ ልክ አይደለም። ምንም አልሆንኩም፣ ትንሽ ደክሞኝ ነው። አይንሽ ቀልቷል። አልቅሰሻል አይደል? አክስቴ ምንም አልሆንኩም አልኩሽ እኮ። ደህናማ አይደለሽም እኮ። ቆይ ከመቼ ወዲህ ነው በጩኸት ማናገር የጀመርሽው? ይቅርታ አክስቴ፣ አንዳንድ ነገሮች አናደውኝ ነው እኮ። ንገሪኝ እሺ፣ ምንድን ነው ያናደደሽ? እኔም እኮ ማወቅ እፈልጋለሁ። አይጠቅምሽም አክስቴ፣ ይቅርታ። የምነግርሽም የምመልስልሽም ምንም ነገር የለኝም። ማረፍ ብቻ ነው የምፈልገው። ከነገርሽኝ በኋላ ታርፊያለሽ። ቤት ውስጥ ስላለው ነገር ማወቅ እፈልጋለሁ። ቤት ውስጥ ምን አለ? ደብቃችሁ የቆያችሁት ሚስጥር እንዳለ ደርሼበታለሁ። አሁን ደግሞ አንቺ ትነግሪኛለሽ። ምንም የለም። ደግሞ ቢኖርስ ከአንቺ እንዴት እንደብቃለን? ማህደር በጣም እያስጨነቅሽኝ ነው። ቆይ እዚህ ቤት የሚመላለሰው ማን ነው? ለአንቺ ሳምንሽ ነው? ምንም አይደለም። አውቃለሁ እኮ ፍቅረኛሽ ነው አይደል? አዎ ነው። ምን ነው ታዲያ? ለአክስትሽ የምትመልሽላት ይሄንን ነው? አክስቴ ማወቁ ላንቺ ምንም አይጠቅምሽም። ይልቁንስ ወደ መጣሽበት ብትመለሽ ነው የሚሻልሽ። የትም አልሄድም። ያንቺን ጉዳይ ሳልጨርስ የትም ቦታ አልሄድም። ስለ ራሴ አውቃለሁ። አንቺ ምንም አታስፈልጊኝም። ከቻልሽ በቃ ተይኝ። አልጨረስኩም። የጠየቅኩሽን ነገር በአግባቡ መልሽልኝ። አክስቴ ማረፍ እፈልጋለሁ። እባክሽን ተይኝ። እሺ ችግር የለውም። በራሴ መንገድ እደርስበታለሁ። ምን ነገርሻት ነው? ለማን? ለአልማዝ። ምንም የነገርኳት ነገር የለም። እና ታዲያ አንቺ ካልነገርሻት ከመሬት ተነስታ እንዴት ልታውቅ ትችላለች? ምንም የነገርኳት ነገር የለም። ራሷ ናት መኝታ ቤት እያለን የጠየቀችኝ። እና ከዛ ነገርሻት? እውነት እኔ ምንም ነገር አልነገርኳትም። ዳኒም ተከትላ ወጥታ ነበር። ምናልባት እሱ ነግሯት ይሆናል። ታውቂያለሽ አይደል ማህደር፣ አክስትሽ ካወቀች መጥፎ ነገር ነው የሚፈጠረው። የሰፈሩ ሰው ያውቅ የለ እንዴ? የእሷ ማወቅ ምን የተለየ ነገር ይፈጥራል? ሲነግሩሽ ስሚ እንግዲህ፣ በፍጹም አክስትሽ ማወቅ የለባትም። እሷ ያወቀች ቀን የኔና አንቺ መጨረሻ ነው የሚሆነው። ኧረ ተይ እማዬ፣ ምን እያልሽ ነው? መተዳደራችን እንደሆነ ታውቂያለሽ አይደል ማህደር። አክስት ሰምታ ብታስቆመን ምን ሊውጠን ነው? የምር ምንም ነገር አትሰማም። ማን ይነግራታል? ይኸውልሽ ከዚህ ቶሎ እንድትሄድ ማድረግ አለብሽ። ውጪ ልላት? በቀጥታማ አትያትም፣ ግን ደግሞ የሆነ መንገድ መፈለግ አለብን። እንድትሄድ ማድረግ አለብን ማህደር፣ ካለበለዚያ ለእኛም ከባድ ነው የሚሆንብን። እሺ እማዬ፣ አንቺ ካልሽ አደርገዋለሁ። አዎ መፍጠን አለበት። መጣ። እኔ ምን ቅድም ምንድነው ለአልማዝ ነግራታለሁ እያልክ ስታስፈራራት የነበረው? ማስፈራሪያ ለማንም ይነገራል እንዴ? እያስፈራሩ ጥቅም ማግኘት ነው እንጂ።
አሁን ግን እኔ እየጠየቅኩ ነው፣ እንድትነግረኝ እፈልጋለሁ። አልነግርሽም። ለምን? ስለማይጠቅምሽ። ዳግም በስነ ስርዓት አናግረኝ። ደግሞ የምጠይቀህን ሁሉ በስነ ስርዓት መልስልኝ። እስቲ በእናትሽ አትጨቃጨቂኝ። አንቺም ልጅሽን በጣም ነው የምታስጠሉኝ። እጠላችኋለሁ። ምን ልጅሽ? የምን ልጅ ነው? ምን ነው ተርበተበትሽ? ልጅሽን ልትክጂ ነው እንዴ? ለነገሩ ልክ ነሽ። እሷ ያልተካደች ማን ይካዳል? የሆነሽ ማፈሪያ የሆነች ልጅ ታስጠላ። ቆይ እሺ እንዴት አወክ? ማለቴ ማን ነው የነገረክ? ምን ነው ማላቅ መስሎሽ ነበር እንዴ? ሲጀመር እኮ እናትና ልጅ መሆናችሁን እኮ እንዲሁ ሰው አይቶ እኮ ይለያችኋል። አዳነች ነች አይደል የነገረች? ይሄ ሚስጥር በሁለታችን መካከል ብቻ ነበር ያለው። በእናትሽ አትጨቅጭቂኝ። ምንድን ነው የምትጨቃጨቂኝ? አንድ አይነት እናትና ልጅ። ዳግም ማህደርን እንዳትናገራት። ደግሞ እንዳሳደገ ሰው ልትቆረቆርላት ትፈልጊያለሽ እንዴ? ትሰሚኛለሽ? ከፋም ለማም ያሳደገቻት አዳነች ነች። ገባሽ? እሱን አንተ አትነግረኝም። በእናትሽ የራስሽ ጉዳይ፣ አትጨቅጭቂኝ። ዳኒ እባክህ፣ እኔ ማውራት አልፈልግም። እኔ ምን ሆነች ብዬ ላብድ ደርሻለሁ። አንቺ ጭራሽ ስልክሽን ታጠፊብኛለሽ። ነገርኩ ዳኒ፣ በቃ ጥሩ ስሜት ላይ አይደለሁም፣ ማውራት አልችልም። ወይ ለምን ጭንቀት አይገባሽ? ዳኒ ጭንቀት ሳይገባኝ ቀርቶ አይደለም። ታዲያ ምንድነው? በቃ እንዲሁ ተረዳኝ። በዛ ላይ እኔ ላንተ የምገባ ሴት አይደለሁም። እሱን ራሴ ወስነ ይሻል። ዳኒ በፈጠረህ ከኔ ራቅ። እኔ የማረባ ማንንም የማይፈልገኝ ሰው ነኝ። ለምንድነው ማትረጂ? ደሞ ነው ይፈልግሻል። በቃ ቻው ዳኒ፣ ተወኝ በቃ። ማለት ስልኩ እንዳዘኝ። ቻው አልኩ እኮ ዳኒ፣ በቃ ቻው። ፈጣሪ ሆይ ለምንድን ነው ዳኒ በእኔ ኃጢአት የሚቀጣው? የኔ እንደማይሆን አውቆ በቃ ልብ እንዲቆርጥለት አድርገው። ማህደር ምንድነው ያደረካት? ንገረኝ፣ ምንድነው ያደረካት? አሁን ልቀቂኝ እባክሽ። ምንድነው ጭራሽ ልትቆጪኝ ትፈልጊያለሽ እንዴ? ይኸውልህ ዳግም፣ ለአንተ ያለኝ ትዕግስት ከውስጥ እየተሟጠጠ ነው። ልጄ ነብይን ማልፍ መስመር የምትይዝ ይሻላል። ምን አውጥተሽ መጣሉንማ ትችይበታለሽ። ቆይ አንቺ ግን አሳዳጊ ነሽ ምንድነሽ? ንገረኝ እስቲ። ዳግም ይኸውልህ እንድመታ እያስገደድከኝ ነው። ነይ ምችኛ፣ ነይ ምችኝ። ትሰሚኛለሽ? አንቺን እንደምንም አልቆጥርሽም። ሲቀጥል ደግሞ እንኳን እናቴ ብዬ ልጠራሽ ቀርቶ አይደለም ምንም ልትሆኛ አትችይም። እሺ ደግሞ እንደ አንቺ አይነት እናት አለኝ ከምል ባይኖረኝ እመርጣለሁ። ይኸውልህ ዳግም፣ ብዙ ዋጋ እየከፈልኩልህ ያለሁት ለአንተ ብዬ ነው። አይታየህም እንዴ? አልፈልግም። መቼም ለአንቺ ፍቅር ሊኖረኝ አይችልም። ይህንን ደግሞ አትርሺ። ዳግም ሌላው ይቆይ። አሁን ከማህደር የወሰድክባትን ገንዘብ መልስ። ለምንድን ነው የምመልሰው? ይኸውልህ ከዚህ በኋላ ምንም አይነት ገንዘብ ከኔ አታገኝም። ሲጀመር ገንዘቡን አንቺ አይደለሽም የምትሰጪኝ። ሁሉም ገንዘብ የማህደር ነው። ትሰሚኛለሽ? አንቺም እኔም እዚህ ቤት እኩል መብት ነው ያለን። እሺ ይኸውልህ ዳግም፣ እማንከባበር ከሆነ አሁኑኑ ቤቴን ለቀህልኝ ውጣ። የትም አልሄድም። የሚያስወጣኝን ደግሞ ያለሽ ነው ወይስ በጉልበት ልታስወጪኝ ነው? ዳግም አሁኑኑ ቤቴን ለቀህ ውጣ። እምቢ የምትለኝ ከሆነ ግን ፖሊስ እጠራለሁ። ውጣልኝ። ፖሊስ? አዎ ፖሊስ ከመጥራቴ በፊት አሁኑኑ ውጣ እያልኩ ነው። ሚስጥርሽን አትፈልጊውም? አልማዝ ለማወቅ ጫፍ ላይ ደርሳለሽ። ልንገራት? ዳግም አሁን ውጣልኝ፣ ውጣልኝ። ነገር አትፈልገኝ። አንተ ማትረባ ቆሻሻ፣ ውጣልኝ እያልኩ ነው። ውጣ አንተ ልጄ ብዬ መገረታ አፍራለሁ። ውጣ
ወይኔ ውጣልኝ ብያለሁ። አዳነች ምን ተፈጥሮ ነው ልጅን እንደዚህ አድርገሽ የምታስወጪው? አታየው እንዴ ሱሰኛ የትም በዛ በየጥቃጥቁ ሱሱ ላይ ይውላል። እንዴት በገዛ ቤቴ እንዴት ሊኖሩ ነው? አይ ታዲያ እንደው ምንስ ቢሆን ወንድምሽ አይደል እንዴ? አይመከረም ነው ወይስ ሌላ ነገር አለ? ምን ይኖራል? አይ ይሄ ለማባረር በቂ ምክንያት አይመስለኝም። ከዚህ በፊትም እኮ ሰክሮ ሲገባ ዝም ነበር አይደል ስትይ ነበረው? በእናትሽ አንቺ ደግሞ ተይኝ ወደዛ። ምን አልሽ? ተይኝ አሁን በጣም አበዛሽው። ትኖሪ እንደሆነ አርፈሽ ኑሪ። አስሬ ጥያቄ አታብሽ። እንዴ አዳነች እኔን ነው የምትናገሪኝ? አዎ በቃኝ አልማዝ። አንቺም ከፈለሽ ወደ ቤተሰቦችሽ መሄድ ትቻለሽ። አስሬ የተደበቀ ነገር እያልሽ ነገር አትጎትችብኝ። አረ ጭራሽ እኔ ነኝ ነገር ጎታቿ። ትሰምኛለሽ አዳነች፣ ልጄን አሳድገሽልኛል ብዬ ነው እንጂ ከቀን ቀን ስላንቺ የማስበው ነገር በቃ ጭንቅላቴን እያቆሰለው ነው። አያገባኝም። ከቆሰለ ሄደሽ መታከም ትቻለሽ። እኔን አጨቅጭቂ። በጣም ጥሩ። ክብር ለመዋረድም ለመናናቅም በቅተናል ማለት ነው። የትኛውን ክብርሽን ነው? ልጅ ወልደሽ ጣልሽው? ዝም በይ። እኔ ወልጄ አልጣልኳትም። አረ እና ምንድነው ታዲያ ያደረግሽው? የትም ደቅልሽ ያመጣሻት እንዲቃል አይደል እንዴ? ወንድሜ ላገባ ስለሆነ አንተ ጋር ትሆንልኝ ብለሽ ያመጣሻት? አዳነች ይኸውልሽ፣ ሚስጥራችንን እንደያዝን ብንኖር ይሻላል። ባንቺ ይብሳል። በማን እንደሚብስ እናያለን። እሺ እናያለን። እሺ ማይ ምን ሆነሻል? ተኝ እስቲ። ያ የተረገመ ልጅ መጥቶ ነበር። ማ ዳኒ? ዳኒ ማን ቦጣ? ዳግም ተብዬው ነው እንጂ። ዳግም ነው ያናደደሽ? ምን ብሎሽ ነው? እንዳሻት ባደርጋት አይደለም ገንዘቧን እጇንስ ብቆርጦ ምን አገባሽ አላለኝ መሰለሽ? ይቅርታ ማይ፣ ግን ዳግም ጥሩ ጸባይ ያለው ልጅ አይመስለኝም። እኔ እኮ ለዚህ ለማይረባ ልጅ ብዬ ደግሞ አንቺ ልጅ ማስቀየም እኮ ነው የሚቆጨኝ። እማዬ እኔ አልተቀየምኩሽም። ምንም ብታረጊ እናቴ ነሽ። ለኔ ብለሽ ነው። ተይ እንደሱ አትበይ የኔ ልጅ። ለነገሩ ጥፋቱ የኔ ነው። አመሉን እያወኩኝ እዚህ ቤት ማስገባት አልነበረብኝም። እሱ ነው ያናናቀን። ታዲያ አሁን የት ሄዶ ነው? አባርሬዋለሁ። ዳግመኛ እዚህ ቤት እግሩ እንዳይረግጥ አድርጌዋለሁ። ማደር፣ አንቺ ደግሞ የሆነ ነገር እንድታደርግልኝ እፈልጋለሁ። ምን ላርግልሽ? የተነጋገርነውና አልማዝ በፍጹም እዚህ ቤት መቆየት የለባትም። እማዬ እኔ እኮ መንገዱ ነው ግራ የገባኝ። እንዴት ተብሎ ነው ውጭ የሚባለው? እሱን አስቤበታለሁ ማደር። አሁን ግን ዳግምን ለማግኘት መሰለኝ ሄደችው። ስትመለስ ዳግም ምን ይሰራላታል? እኔ አላውቅም፣ ግን ሙጭጭ ብላበታለች። እሺ አሁን እኔ ምን ላርግ እማዬ? መጀመሪያ ምንም ትበልሽ ምን አንቺ እንዳታምኛት። እኔና አንቺን ለማጣላት ነው ሆን ብላይን የምታደርገው። እንዴ ለምን ታጣላናለች? ይኸውልሽ ማደር፣ የምትልሽን ነገር ዝም ብለሽ ስሚያት። ከዛ በኋላ የምትልሽን ነገር አንድ ባንድ ለኔ ትነግሪኛለሽ። እሺ ካንቺ የምደብቀው ምንም ነገር እኮ የለም እማዬ። ጎበዝ የኔ ልጅ። ይኸውልሽ ብዙ ሰው እኔና አንቺን ለማጣላት ብዙ ነገር ሊል ይችላል። ነይ እስቲ እዚህ ጋር ነይ የኔ ልጅ ነይ። አንድ ምንም ልሽ እንዳታምሽ። አንቺ ደግሞ ምን ፈልግሽ? ጭራሽ እንዳላይሽ ብዬሻል ነበር እንዴ? ተረጋጋ እንጂ። አንድ ነገር ላናግርህ ብቻ እኮ ነው የመጣሁት። ምንም አልፈልግም። በተለይ ደግሞ በርካሽ ማንነት ካላቸው ሰዎች ጋር ማውራትም መታየትም አልፈልግም። ይኸውልህ ለስድቡ መለስበታለሁ።
ግን ደግሞ ካዳነች ጋር ያጣላችሁን ነገር ለማወቅ እፈልጋለሁ። ምን ያደርግልሻል? ማወቅ ስለምፈልግ ነው። ራሷን ጠይቂያታ። እኔማ ጠይቂያት ነበር፣ ግን ደግሞ ሱሰኛና የማይረባ ስለሆነ ከቤት አባረርኩት ነው ያለችኝ። ማን ስለሆነች ነው እኔን ሱሳን ምናምን ብላ የምታወራው? የእናንተን ስራስ ማን ይንገራችሁ? ይኸውልህ እኛ የሚያሳፍር ስራ አልሰራንም። አረ ስለዚህ እውነቱን መስማት ከፈለግሽ አሁን እነግርሻለሁ። እሺ ዝግጁ ነኝ፣ ንገረኝ። ለምን ከቤት እንዳባረረችኝ ታውቂያለሽ? እኮ እየጠየቅኩህ እኮ ነው፣ ንገረኝ። ማደርን ስለደበደብኳት፣ ገላዋን ሽጣ ያመጣችውን ገንዘብ ስለነጠቅኳት። ምን? እባክሽ አታስመሲ። የምትበይው የምትጠጪው የቤት ኪራይ ሳይቀር የሚከፈለው እሷ ገላዋን ሽጣ ባመጣችው ገንዘብ እንደሆነ አትርሺ። ትሰማኛለህ? ልጄ እንደዚህ አታደርግም። ልጄ እንደዚህ አታደርግም፣ በፍጹም አታደርግም። ባጭሩ ልጅ ሴተኛ ዳሪ ነች። እንዳንቺ ትምህርቷን አቋርጣ ሴተኛ ዳሪ እንድትሆን አደረገቻት። ፍቅረኛዋም ለዛ ነው ሊታደጋት የፈለገው። እንደዚህ አታደርግም። ቆንጆ እኮ ነሽ።